አረብ ቤት ያላችሁ በሙሉ ይሄን ቪዲዮ አዳምጡልኝ እስከ መጨረሻ። እኔ ልጁን ለምን ወደደችው፣ ለምን አቀፈችው፣ ለምን ወደዳት በሚለው ዙሪያ ሳይሆን ተረጋግታችሁ እስከ መጨረሻ አዳምጡኝ። ወላሂ ነው የምላችሁ። ፊቷ ምን ያህል እንደጠለማ ተመልከቱት። ፊቷ ላይ ያለውን ነገር ተመልከቱት። እቺ ልጅ እንግዲህ እኔ የሚያሳየኝ አረቦች ጉልበታችሁ፣ ኃይለኝነታችሁ፣ ስራችሁ ካዩና ከወደዱ ምን ይላችኋል መሰላችሁ? አንቺ እንደ ልጅ እኮ ነሽ፣ አንቺ እንደዚህ እኮ ነሽ፣ አንቺ ታማኝ እኮ ነሽ፣ አንቺ እኮ እንደ ሰራተኛ ሳትሆኚ እንደ ቤተሰብ እኮ ነሽ ምናምን እያሉ እኛ ደግሞ ኢትዮጵያውያኖች ትንሽዬ እንጥፍጣፊ ፍቅር ፍለጋ ራሳችን ጥለን የራሳችን ማስካን ስራ አንበላ አንጠጣ። አንቺ እኮ ታማኝ ነሽ፣ አንቺ እኮ ቤታችን እንደ ቤትሽ ነው እኮ የምታዩ ምናምን ስንባል ራሳችን ሙሉ በሙሉ እርግፍግፍ አድርገን በቃ ህይወታችን በሙሉ የነሱ ልጆችና እነሱ እናደርጋለን ማለት ነው። ወላሂ ነው ብላችሁ እኔ አንድ ነገር ልንገራችሁ፣ አረብ ቤት የምትሰሩ ልጆች ማለት ነው፣ ይሄ ቪዲዮ ላይክ እና ሼር ሰብስክራይብ አድርጉት፣ ላይክ አድርጉት አትሊስት እና ልጅ የምትይዙ ልጅ አትሸከሙ። ነግሬያችኋለሁ። ልጅ ትሸከማላችሁ። አንዳንዶቻችሁ ልጅ ስትሸከሙ ፎቶ ሲያነሷችሁ ምናምን ኦ ማይ ጋድ ምናምን በቃ ትላላችሁ። እናንተ በቃ ልክ እንደምትወደዱ ምናምን የምታስቡት ማለት ነው። ግን የእናንተን ጉልበት ለመበዝበዝ ነው። እንወድሻለን፣ ታማኝነሽ እንዳትበሉ እንዳትጠጡ አድርገው ታማኝነሽ እንወድሻለን እያሉ እናንተን የዘላለም ህይወታችሁን ያሳጧችኋል እንጂ ወዷችሁ አይደለም። እቺ ልጅ አሁን ፊቷ በማዲያት ጠልምተዋል። እንግዲህ ልጆቻቸውን ተሸክማ ልጆቻ እንዴት እንደሚያሻት ተመልከቱ። ልጆች እንዳያሸዋችሁ፣ የአረብ ልጆች እንዳያሸዋችሁ፣ ጋሪ ያላቸው፣ መግፊያ ያላቸው፣ መጫወቻ ያላቸው፣ መሬት ላይ ጫወቱ። ምግብ ማብላት ካለብሽ ምግብ በሩቁ አቢ። ይሄን ያህል አትሞላፈጡ ከልጆች ጋር። ዞሮ ዞሮ ራሳችሁ ነው የምትጎዱት ማለት ነው። መጨረሻ ላይ ሲደክምሽ አገርሽ ትሄጃለሽ። ግን አንቺ ፊትሽ ተበላሽቷል፣ አቅም የለሽም፣ በሽተኛ ሆነሻል። ሁለመናሽ ፌል አድርጓል። መጨረሻሽ አያምርም ማለት ነው። ምንም ገንዘብ ቢኖር ማለት ነው ጤና ከሌለን እኛ አላፊ ጠፊ ነው። ገንዘቡ ያልፋል ይጠፋል ማለት ነው። ጤና ከሌለ እኔ አይቼዋለሁ። እኔ የሆነ ቤት ዱባይ ላይ ሰራ ነበርና ልጁ በጣም ነበር የሚወደኝና ሴትዮ ደግሞ በየቀኑ ይዛኝ ትወጣለች። ልጅ ሲያሽና ልጅ ጋር እንደዚህ ስትለማፈጡ ምን ያህል ጉዳት እንዳለው እኔ አይቼዋለሁ። እኔ ኩላሊቴ ፌል ሊያረግ ሲል ነው ከዛ ቤት የወጣሁት ማለት ነው። ደክሞኝ ልጁ ጋር በመሮጥ ልጁ ጋር እንዲህ በመላፋት ምናምን ማለት ነው። ሙሉ ለሙሉ እኔንም እወድሻለሁ እንደ ልጄ ነሽ እያለች ህይወቴን ልታሳጣኝ ስል ነው ያመለጥኳት ማለት ነው። የሆነች ልጅ ደግሞ ምን አለች? የሆነ በሽተኛ ልጅ አለና እንዲህ ተሸክሜው ስራ እሰራለሁ አለች። እጠብቀዋለሁ ተሸክሜ ስራ እሰራ ነበር አለችና ከዛ በኋላ ምን አለቻት? አሁን ይሄ በሽተኛው ልጅ የእሷ ኃላፊነት አልነበረም። ከዛ ልጁ አሁን ተሸክመሽ ፎቅም ምድርም አጂ ስሪ፣ ምግብ ስሪ። ለምን እኔ ደከመኝ አለች። ተሸክመው ደከመኝ፣ አቅም አጣው። አዲስ ስትሆኑ አጠቃላይ ኢነርጂያችሁ ሙሉ በሙሉ ኢነርጂያችሁ የምትጠቀሙ ከሆነ ኢነርጂያችሁ ማትቆጥቡ ከሆነ ወላሂ ነው የምላችሁ በቅርብ ቀን በሽተኛ ነው የምትሆኑት። እኔ ከራሴ ማይቻለው በጣም ብዙ ልጆች ደግሞ ምን አለቻች ልጅ መጀመሪያ ማንም ተሸከሚ አላላትም፣ እንደምትሸከም አታውቅም። ከዛ ተሸከሚና ስሪ ተሸክማ እንደ ኢትዮጵያ ስትሰራ ስታጸዳ ወገቧ ምንም ነገር መቆጣጠር አቃታት። አሁን ስትተው ልጁ የሆነ ነገር ቢሆን ቢወድቅ ቢሰበር በር ከፍቶ ቢወጣ አንቺ ነሽ ተጠያቂ አለች ሴትዮ ማለት ነው። ይሄ የማን ጥፋት ነው? የሰራተኛይቱ ጥፋት። እሷ በቴሌቪዥን ያየችውን አፍሪካ እንዲያደል እንዴ ተሸክማችሁ የምትሰሩት ብላ አሳይታት መሸከም ጀምራ መጨረሻ ላይ ልጁ የሷ ኃላፊነት ሆኖ ቀረ። አረብ ምንም ቢወዷችሁ ምንም ቢሰቅሏችሁ ምንም እንዳይመስላችሁ። ትንሽ ከታመማችሁ ወላሂ አንድ ቀን አያሳድሯችሁ ማለት ነው። እኔ ትላንትና ታመምኩኝ። ወላሂ ነው የምልሽ ታመምኩኝና ኩሽና አልገባሁም። አቃተኝ በቃ አቅቶኝ ሰውየው ወዲያውም ነው መጥቶ ቀሪ ደሞዜን የሰጠኝ ማለት ነው። ለአንድ ቀን ጁማ ነበር አይደል ትላንትና። እሱም እኔ እየታመምኩም ልሰራ ነበር አሳ አመጣለሁ ብሎ ሳያመጣ ቀረ። እኔም ሳልሰራ ቀረሁ። እኔም በመሃል አመመኝ፣ መነሳት አቃተኝ። በዛው ተኛው። ከሰዓት መጥቶ ደሞዜ እኔ ከኮንትራት በላይ ነው ደሞዜ ማለት ነው። በዚህ ደሞዝ ማትሰሪ ከሆነ እንግዲህ አንድ ቀን ስላሰራው በዚህ ደሞዝ ማትሰሪ ከሆነ እኔ ሌላ ሰራተኛ አመጣለሁ ምናምን ነገር አለ።
ይገርማቸዋል ማለት ነው። ወላሂ ስትታመሙ ዞር ብለው አያያችሁ። ራሳችሁን ጠብቁ፣ ማስክ አድርጉ፣ ለፊታችሁ ብሉ፣ ጠጡ። ራሳችሁን ከምንም በላይ ጠብቁ። ወላሂ በሽተኛ ከሆናችሁ በኋላ በሽታችሁን እንኳን ትሪት ብታደርጉትም እንኳን አትድኑ። እስቲ አንድ ቀን እኔ ትላንትና ታመሜ ወላሂ ምድሩና ሰማዩ አንድ ላይ ተገናኘብኝ። ምድሩና ሰማዩ አንድ ላይ ተገናኘብኝ። ለማስበው የምጨነቅለት ነገር ሁሉ በሙሉ አስጠላኝ። እና አትታሹ፣ አትሸወዱ። ወላሂ ምንም ጥሩ አየማልኩ ነው የምነግራችሁ። ምንም ጥሩ አረብ ቢሆንም ለጊዜው ነው እንጂ አንቺ ለነሱ ተወደድኩ፣ ተፈቀርኩ፣ ተሰቀልኩ ብለሽ የሆነ አስቤዛ ያልቃል ብለሽ ሳትበይ ብትውይ ሳትበይ ብታድሪ ወረቢል ካዕባ እነሱ አይመለከታቸውም። በሽተኛ ስትሆኚ ውጪ ትባያለሽ። እኔ በራሴ ኬዝ ነው የታመምኩት። እዚህ ቤት ብዙም ሰርቼም አይደለም፣ ግን አጋጣሚ ታመምኩ። ግን ስሰራ እወደዳለሁ። ገባሽ? ስትሰሪ እንጂ ደቂቃ ከታመማችሁ ለምን ኮንትራት ሆነሽ ኢቃማ ኖረሽ ምን ሆነሽ ትወጫለሽ ከዛ ቤት? በሽታሽን ይዘሽ ነው የምትወጪው። ስለዚህ ራሳችሁን ጠብቁ። እቺ ልጅ አሁን ይሄን ማዲያት እንደ ቀልድ ወይ በራብ ወይ ደግሞ እንደዚህ ልጆቹ ስለከበዷት የልጆቹ ጭንቀትና ሀሳብ፣ ራብ፣ ጥማት፣ የውሃ እጥረት፣ የስራ ብዛት ሊሆን ይችላል እንደዚህ ጥልምት አድርጎ ፊቷን ያበላሸባት ማለት ነው። እድሜዋ ራሱ ብዙ ጊዜ እኛ እንወድሻለን ምናምን ሲሏቸው እኔ እኮ ይሄ ቤት እኮ እንደ መዳም ቤት ሳይሆን እንደ ቤቴ ነው የማየው ምናምን እያላችሁ እዛው አልጋ ሞቃችሁ ህይወታችሁን እየረሳችሁ አላችሁ። እንደዛ አይደለም። ነገ ህይወት እንዳላችሁ አስቡ። ነገ ከዛ ቤቱ ስትወጪ የራስሽ ህይወት እንደምትጀምሪ፣ ለህይወትሽ ደግሞ ጤናሽና ውበትሽ አስፈላጊ እንደሆነ ማሰብ መቻል አለብሽ። እያንዳንድሽ እንደ አህያ አትሁኑ ነው የምላችሁ። እኔ ሐቂቀተን እኛ ኢትዮጵያውያን አህያ ነን። ፈዋካ ምናምን ካለ ሰርቃችሁ ብሉ፣ ውሃ ጠጡ። ለምን እነዚህ ፈዋካ ምናምን በምትበሉ ጊዜ ቪታሚናት ምናምን ይኖሯቸዋል። ቪታሚን ስለማታገኙ አሁን ኢትዮጵያ እኮ ቪታሚን አያስፈልገንም፣ ምክንያቱም በቂ ፀሐይ ምናምን ስለምናገኝ ማለት ነው። አሁን ስትገቡ ስትወጡ ሙከየፍ ነው የሚመታችሁ። ከሙቀት መጥታችሁ ሙከየፍ ስራ አትቀመጡ፣ ሙከይፋችሁን አጥፉ። እኔ አሁን በሽተኛ አድርጎኛል፣ ይገርማችኋል ማለት ነው። ከሙቀት መጥቼ እንደፈለግኩኝ ብርቅጥቅጥቅጥ ስል አሁን በሽተኛ ሆኜ ቁጭ ብያለሁ። እና የእህትነት ምክሬ ነው። ይሄ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶቻችሁ እንዲደርስ አድርጉ ማለት ነው። ከኔ የሚጠበቀው ቪዲዮ መስራት ነው፣ ከእናንተ የሚጠበቀው ላይክ ማድረግ ነው።